የበይነ መረብ መገናኛ ብዙሃን ለሀገራዊ ጥቅምና ለጂኦፖለቲካዊ በላይነት መገለጫ እየሆኑ መጥተዋል። ሀያላኑ ሀገራት ሳይቀሩ ብሔራዊ ጥቅማቸውን ለማስከበር ከታጠቁት ዘመናዊ የጦር መሳሪያዎች ባልተናነሰ በይነ መረብን እየተጠቀማሉ። በኢትዮጵያ በህጋዊ መንገድ ተመዝግበው ፍቃድ ወስደው በመንቀሳቀስ ላይ የሚገኙ 73 የበይነ መረብ ወይም ዲጂታል መገናኛ ብዙሃን እንደሚገኙ የመገናኛ ብዙሃን ባለስልጣን መረጃ ያሳያል። በኢትዮጵያ ያሉ ዲጂታል መገናኛ ብዙሃን መረጃዎችን ሳያጣሩ ለመቀበል ሀገር አፍራሽ የሆኑና የታሪካዊ ጠላቶችን የፕሮፓጋንዳ መረጃዎችን በማሰራጨት ረገድ የሚታዩባቸው ስህተቶችና ክፍተቶች ቀላል እንዳልሆኑ ለኤንቢሲ ኢትዮጵያ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ተናግረዋል። በዘገባቸው ላይ ካየናቸው ስህተቶች ሳያጣሩ መረጃዎችን መቀባበል፣ መውሰድ፣ የተለያየ አገር አፍራሽ የሆኑ ዘገባዎች የታሪካዊ ጠላትን መረጃ ምንጮች ሳያጣሩ የመውሰድ እንዲሁም ደግሞ በዲፕ ፌክ በምንለው ወይም በሐሰተኛ የተቀነባበረ የአርቲፊሻል አስተውሎት መረጃዎችን የመቀባበልና ምንጭ የሌላቸው ዘገባዎችን ሳያጣሩ መጠቀም፣ ምንጭም ደግሞ ቢኖራቸው ህገወጥ ቡድንንና ፍላጎቱን ለሰላም ያልቆመ ኃይልን ዜናዎች ፕሮሞት ማድረግ። በሌላ በኩል የሀገር ሉዓላዊነትንና የህዝብ ጥቅምን ከማስከበር አንጻር አዎንታዊ ስራዎችን የሚሰሩ የበየነ መረብ መገናኛ ብዙሃን እንዳለው ዋና ዳይሬክተሯ አክለው ተናግረዋል። አዎንታዊ ጎኖች በጣም በተሻለ ሁኔታ ተሰርቷል። ለምሳሌ ህዳሴ ግድባችንን በተመለከተ፣ የባህር በር ጉዳይን በተመለከተ፣ የኢኮኖሚ እድገትን በተመለከተ፣ የአገር ሉዓላዊነትን በተመለከተ፣ በአጠቃላይ ደግሞ እንደ ህዝብ የህዝብ ጥቅምና ብሔራዊ ጥቅምን ከማስከበር አንጻር የተሻሉ ስራዎች የተሰሩ። የበየነ መረብ መገናኛ ብዙሃን ዘርፉ ገና በማደግ ላይ ያለና አዲስ ከመሆኑ ጋር ተያይዞ ህጋዊና የቁጥጥር ማዕቀፎችን ጨምሮ በርካታ ተግዳሮቶች እንዳሉበት ይገለጻል። ከሌጋል ፍሬምወርክ አንጻር አሁን ላይሰንስ የተደረጉና ያልተደረጉትን የሚያቀፍ ሌጋል ማዕቀፍ ስለሌለ እሱ አንደኛው ተግዳሮት ነው። ሁለተኛው ከኮፒራይት ጋር በተያያዘ አንድ ትራዲሽናል ሚዲያ ላይ ይሰራም ሊሆን ይችላል። ላይሰንስ ያለው ሚዲያ ዌብሳይት ላይ የሚሰሩ ሚዲያዎች ዜና ከሰሩ በኋላ የተለያዩ ሶሻል ሚዲያ ላይ ያሉ ቲክቶከሮችም እንዲሁ ላይሰንስ የሆኑ ሚዲያዎችም ክሬዲት ያለ ሳይሰጡ ዜና ሶርስ የማድረግ ነገር አለ። ይህንን ተግዳሮት ለመቅረፍ የዲጂታል ሚዲያው ፈጣን ተደራሽነትን በመጠቀም የሀገርን ብሔራዊ ጥቅም ለማስከበር በቁርጠኝነት መስራት እንደሚጠበቅ የገለጹት ዋና ዳይሬክተሯ የቁጥጥር ስራዎችን ተግባራዊ ከማድረግ ባለፈ ተቋማቱ ራሳቸውን የሚገመግሙበትና በሕግ ማዕቀፍ ውስጥ የሚመሩበት አሰራር እየተመቻቸ መሆኑን ገልጸዋል። ከብሔራዊ ጥቅም እጅግ በተጻረረ ሁኔታ የቆሙትን ደግሞ ባለስልጣኑ የቁጥጥር እርምጃውን ተግባራዊ የሚያደርግ መሆኑ መግባባት ላይ ደርሰናል። በዚህ ሂደት የራሳቸውን ማህበር እንዲመሰርቱ ራሳቸው የሚተራረሙበት አዋጁም ስለሚያበረታታ ራሳቸው የሚገነባቡበት ራሳቸው የሚማመሩበት መድረክ እንዲኖራቸው ለዚህ ደግሞ ባለስልጣኑ የተቻለውን ድጋፍ እንደሚያደርግ በዚሁ አጋጣሚ የተነጋገርንበትና መግባባት ላይ የደረስንበት ሁኔታ አለ። ዲጂታል ሚዲያ መረጃን በፍጥነት ተደራሽ ለማድረግና የህዝብ ጥቅም ለማስከበር ያለው ሚና ከፍተኛ ነው። ይህ ተደራሽነት ለሀገራዊ ጉዳዮች፣ ለታላላቅ የልማት አጀንዳዎችና ለብሔራዊ ጥቅም ማዋያ ለማድረግ አሁንም ሰፊ የቤት ስራ እንደሚጠይቅ ይገለጻል። ነጻነትን ከኃላፊነት ጋር አሁን የምናየው ሁኔታ በዛ ነጻነቱን በኃላፊነት መጠቀም ላይ እጅግ ችግር አለ፣ እጅግ ውስንነት አለ። ይሄን ቀርፎ አገራዊ ምክክሩን ጨምሮ ለተሻለ አገራዊ ጉዳዮች ለብሔራዊ ጥቅማችን የመዋል ላይ በአግባቡ ተይዞ ለዚህ ዓላማ እንዲውል ከተደረገ የሚያበረክተው ኮንትሪቢዩሽን ሰፊ ስለሆነ አጀንዳ እየቀረጽንና በእነሱም በኩል የሚመጡ አጀንዳዎችን እየተቀበልን የሁለትዮሽ ውይይት ይጠናከራል። ብሔራዊ ጥቅምንም ከማስከበር አንጻር ቶሎ ጋም ሰው ላይ ለመድረስ ሰው እጅ ስልኩ ላይ ነው ያለውና የበይነ መረብ ላይ ፈጥኖ መስራት ቶሎ መረጃዎችን ወደ ሰዎች ለማድረስ ይጠቅማል። ያው እኔ ደግሞ እንደምሰራበትም የፕላትፎርም በጣም በቃ ኤክስፖዠሩ ትልቅ ነው። ሰዎች ጋር ለመድረስ ዜናን ለማድረስ የሀገርን ብሔራዊ ጥቅም ለማስከበር ያው ብሔራዊ ጥቅም ታስከብረው በምታስተላልፈው መረጃ ነው። እሱን ጥሩ መረጃ እንደተባለው ፋክት ቼክ የተደረገባቸው ከጥላቻ ንግግር የተቆጠቡ ሰውን ከሰው የማያጋጩ መረጃዎችን ሼር በማድረግ በደንብ ብሔራዊ ጥቅምን ያስከብራል ብዬ አስባለሁ። ሀያላኑ ሀገራት ሳይቀሩ የሳይበር ምህዳሩን ለጂኦፖለቲካዊ በላይነት በስፋት እየተጠቀሙበት ባለበት በዚህ ዘመን የኢትዮጵያ ዲጂታል ሚዲያም የሀገርን ብሔራዊ ጥቅም ቀዳሚ አጀንዳቸው ሊያደርጉ እንደሚገባ ተመላክቷል።